ለምን ይሄ ከእግዚአብሔር የሚያጋጭ ከመጽሐፍ የሚያጋጭ እና ነውር ስለሆነ አልቀበልም ብላ እዚህ ነገር ላይ የተሳተፉ እንኳን ታውቃላችሁ ላሊበላ አንዳንድ ሙስሊሞች ባትጽፉ ነው የሚሻላችሁ። አሁን እናንተ ጊዜ አይደለም አይደል? ስለዚህ እንደገባችሁ ዝም ብላችሁ አትጻፉ። ደግሞ ስድብ ምናምን አቁሙ። እምነታችሁ ነው የምታሰድቡት። እንደገቡ እያዩዋቸው ነውና አገር ሙስሊምን እንደገባ ስድብ ነው። ትላንት አለፈ። ደግሞ እናቆመዋለን አላለም፣ እንቀጥለዋለን። በነገራችን ላይ ከዚህ በኋላ እንቀጥላለን፣ ግን በስድብ አይሆንም። መታችሁ በመሳደብ ትምህርታችሁን አታቆመውም እና አረፉ። አይ ካላችሁ በሚዩትም በብሎክም ትሸኛላችሁ። የኛም ልጆች አትመልሱላቸው እና ላሊበላ ላይ እንጎበኛለን አሉ። እዚህ ግብረ ሰዶም ላይ ምናምን ያሉበት ሰዎች ማለት ነው። ምን አለች ቤተክርስቲያን? አልቀበልም አላስተናግድም አለች። በፍጹም ለምን? ይሄ ቀላል ነገር አይደለም። ስለዚህ ሌላውን ቤተ እምነት ይሄን ሲቃወም እንደ ቤተክርስቲያን ደስ ይላታል። ምክንያቱም የሰራቻት ሀገር ነች እና ሀገሪቷ ውስጥ እንዲህ አይነት ነገር መግባቱ ቤተክርስቲያን ምቾት አይሰጣትም፣ ደስ አይለንም ማለት ነው። ቤተክርስቲያናችንም አትፈልገውም፣ እኛም አንፈልገውም። ስለዚህ የለንበትም ኤምኬሲ ቸርች የለችበትም የሚለውን ለማጥራት የሄዳችሁበት ርቀት ቆንጆ ነው። እዛ ውስጥ ያላችሁ ጥሩ ነው፣ አትኑርበት። ምኞታችን እሱ ነው። አለችበት ወይም ደግሞ እንደዚህ ብሎ መረጃ ከመጣ ያ መረጃ ስህተት መሆኑን ስታሳዩ እኛ በዛ እንደሰታለን። ዋናው ነገር እሱ ነው እና ተሙ ያንን ስለተናገረ ይቅርታ ብሏል እና ከዛ ይቅርታ አንቀበልም ህግ ይዳኘው ብላችሁ ተናግራችኋል አንዳንዶቻችሁ። አንደኛ ሚዲያ ላይ ያለ አሁን እንቀበላለን የምትሉትን ማን ነው እሱ ተቀባይና የማይቀበል ያደረገው? እሱ የተሰማውን የተናገረው የራሱን ነው ያለውን አክብሮትን የገለጸው በዛ ውስጥ። ግን ዋናው ነጥብ እሱ አይደለም። አሁን እሱ ይቅርታ ጠይቋል። ጉዳዩን ማርገብ የምትችሉትም ራሳችሁ ናችሁ። አይ ካበድ ነው አየር ላይ ቆይ የምትሉም ከሆነ በዛው ሰቅላችሁት ማክረም ትችላላችሁ፣ የሚጠቅማችሁ ከሆነ ማለት ነው። አሁን ዋናው ነጥቤ ምንድነው? ተመስገን ስትሉ ተመስገን ይታሰር ወዘተ ምናምን እያላችሁ ነው እና ቤኪ የመካነ ኢየሱስ ቸርች ውጡ ወደዚህ ታስገባችኋለች ብሏል አላለም? የመካነ ኢየሱስ ቸርች ውጡ፣ ከመካነ ኢየሱስ ቸርች ውጡ፣ ልጆቻችሁን ጠብቁ ብሏል አላለም? እሱ ይቅርታ ጠይቅ ብላችኋል አላላችሁ? አሁን እሱን እንተንለዋለን እስቲ ራሳችሁን ቼክ አድርጉ። እኔ ደግሞ አለው ያኔ ከሐሰተኛ ነቢያቶች ውጡ ወደ መካነ ኢየሱስ ላይ ሄዱ እል ነበር። አሁን ደግሞ ውጡ፣ ያው ባጭር አማርኛ ልንገራችሁ፣ ውጡ። ከዚያ እናንተ ሳታውቁ በውስጥ ተደራድረው በውስጥ ተሞዳምደው በደንብ አድርጎ በገንዘብ እናንተ ሽጧችኋል። ለግብረ ሰዶም መሪዎቻችሁ አሳልፎ ለግብረ ሰዶማውያን ሽጧችኋል። ምን አለ? በፊት ወደ መካነ ኢየሱስ ግቡ ነበር። አሁን ግን ከመካነ ኢየሱስ ውጡ። ለምን? ለግብረ ሰዶም ሸጧችኋል። ከመካነ ኢየሱስ ውጡ፣ ለግብረ ሰዶም ሸጠዋችኋል እያለ እየተናገረ ነው። እንቀጥለው። አሳልፎ ሽጧችኋል። እዚህ ጋር መጥቶ ደግሞ ወንጌል ለኦርቶዶክስ መስበክ የለበትም ለካቶሊክ ብሎ ያሉት እነሱም ራሳቸው ይጠረጠራሉ። ከሆሞሴክሹዋል ጋር በተገናኘ ከግብረ ሰዶም ጋር በተገናኘ አብዛኛውን ጊዜ የሚነሳው ከዚህ ቤተ እምነት በኩል ነው። ምን አለ? ይሄ ሌዝቢያን ምናምን የሚባሉት ነገሮች የሚነሱት ከየት ነው? ከዚህ ቤተ እምነት ከመካነ ኢየሱስ ማለት ነው። አሁን ውልሽም ወተሽ ተመስገን ምናምን ያልሽ ሁሉ ይሄው ይሄንን ሰው ወተ ይቅርታ ጠይቅ ሳይሆን በህግ ይጠይቅ። ይቅርታ ጠይቅን አልፈነዋል። ምክንያቱም ተሙ ይቅርታ ሲጠይቅ አራ የምን ይቅርታ ነው ብላችኋል አይደለ? ይሄው ይሄ ሰው ይቅርታ ጠይቋል። የምን ይቅርታ ነው? ህግ ይዳኘው። በጣም ያስገርማችሁ እፎይ
የሆነ ጊዜ ከእስልምና ጋር በተያያዘ ይታሰር ምን ይባል የሚል ነገር ተነስቶ ነበር አይደለም። ልክ እንደዛ ሲባል ጴንጤው ይሄው ሰው እስልምና ይሄው ገዳይ ነው ይሄው አሳሪ ነው ብሎ ቪዲዮ ሰራ። አሁን እሱ ዳር ቆሞ ተች ሆኖ ማለት ነው እስልምና ለመተቸት ነው። ባለፈው ከዮኒ ማኛ ጋር ሲጋጩ ዮኒ ማኛ ካልታሰረ እስኪ ሀገር ገባ እኔ ፕሌን እችላለሁ ምናምን ሲል ነበር። እሺ ስለዚህ አሁን ፕሮቴስታንቲዝም ገዳይ ነው አሳሪ ነው ሊባል ነው ማለት ነው። ይኸውላችሁ አንደኛ ስለ ሰው ቤተ እምነት እነዚህ አይነት ንግግሮችን ማለት ግለሰቦችን ተናገር ችግር የለውም ራሱ ግለሰቡ በህግ ይጠይቅ። ልክ ወደ ተቋም ስትመጣ ማስረጃ ሊኖር ይገባል። ፕላስ ቆመ ማሰብ ይኖርብሃል። አሁን በፕሮቴስታንት ውስጥ ትልቅ ከሚባሉ ቸርቾች ውስጥ አንዷ መካነ ኢየሱስ ነች። መካነ ኢየሱስን እንዲህ አድርጎ ነው ያጠረገረገው። ከመካነ ኢየሱስ ውጡ፣ መሪዎቻችሁ ሸጠዋቸዋል፣ ሌዝቢያን ሊያረጓችሁ ነው ምናምን ብሎ ማለት ነው። መካነ ኢየሱስን እንዲገልጿታል። አሁን ተመስገን ተናገረ ብሎ ደግሞ ተመስገን ካልታሰረ ተመስገን ይቅርታ ጠይቋል። ተሳስቻለሁ ብሎ ማለት ነው። ያሳሳተኝ መረጃው ነው በቃ ተሳስቻለሁ ይቅርታ ብሏል። አይ ይቅርታ አንቀበልም። ይሄም ልጅ ከዛ ምን አለ ይቅርታ ጠይቀ። ከዛ ጴንጤው ሁሉ ምን እያደረገ ነው? ይሄንን ተወና ተመስገንን ይቅርታን አንቀበልም። ይሄ ነው ክርስትናችሁ እናንተ ማለት የእናንተ ክርስትና ለይቅርታ እንኳን ልቡን ያልከፈተ ነው ማለት ነው። ስለዚህ ይሄን ክርስትናችሁን ቆም ብላችሁ እንድታዩ እንጋብዛችኋለን። ይቅርታ አልቀበልም የሚል በነገራችን ላይ ህግም ይዳኝ የሚለውን እንቃወም ሰዎች አይደለን ማለት ህግን እንቃወም ሰዎች አይደለን። ግን ደግሞ እሷ አካሄድ ምን አይነት እንትን አለው መሰላችሁ? ደብል ስታንዳርድ ማትሄዱ ከሆነ ለምሳሌ ባለፈው ትዝታው ቤተክርስቲያን ተሳደበ አይደለ? ከዛ ምን አለንኛ ህግ ይዳኛው አለ። ምክንያቱም በስህተት አይደለም በድፍረት የተደረገ ስለሆነ የመረጃ ስህተትም አይደለም ታስቦበት ታቅዶበት ስለሆነ ይሄንን በማስረጃ ማሳየት ይቻላል። ታቅዶበት ታስቦበት ሊያውም በተደጋጋሚ መልስ ተሰጥቶበትም መልሱን አልቀበልም በማለት በእነዚህ ሁሉ የተደረገ ነው። ይታሰር ሲባል ግን ይሄው ኦርቶዶክሶች አሳሪዎች ገዳዮች ብለው ቪዲዮ መስራት ጀመሩ። እንዴት ይታሰራል? እሱ የወንጌል አርበኛ ነው አሉ። ተሳድቦ የወንጌል አርበኛ ምትል ከሆነ ተመስገን ለምን የወንጌል ጠላት ትሏል? ተመስገን የወንጌል አርበኛ ብለ ቪዲዮ መስራት አለበት አይደል? መሆን ያለበት። ስለዚህ ወደ ህግ የምትሄዱም ከሆነ ህጉ እነዚህንም አካላት ሊጠይቅ ይገባል። ቀለሜንም ይሄኛውንም ትዝታውንም ምናምን ማለት ነው። በጣም በተደጋጋሚ ቅዱሳንን በመሳደብ ቤተክርስቲያኗን እንደ ቤተክርስቲያን በመሳደብ ታቦታትን በመሳደብ የሚታወቁ ሰዎች አሉ። ያ ቤተ እምነትን ማዋረድ ነው፣ ቤተ እምነትን ማቅለል ነው አይደለ? ስለዚህ እነዚህን የሚያደርጉ ሰዎች ስላሉ እነሱን ሊጠይቁ ይገባል የሚል ነገር ልትናገሩ ይገባ ነበር። ስለዚህ ደብል ስታንዳርድ አታድርጉት። ምዕመናን እራሳችሁን ቼክ አድርጉ። እኔ ደግሞ አለው ያኔ ከሐሰተኛ ነቢያቶች ውጡ ወደ መካነ ኢየሱስ ላይ ሄዱ እል ነበር። አሁን ደግሞ ውጡ። ያው በአጭር አማርኛ ልንገራችሁ፣ ውጡ። ከዚያ እናንተ ሳታውቁ በውስጥ ተደራድረው በውስጥ ተሞዳምደው በደንብ አድርጎ በገንዘብ እናንተ ሽጧችኋል። ለግብረ ሰዶም መሪዎቻችሁ አሳልፎ ለግብረ ሰዶማውያን ሽጧችኋል። እንዴ አሳልፎ ሽጧችኋል። እዚህ ጋር መጥቶ ደግሞ ወንጌል ለኦርቶዶክስ መስበክ የለበትም ለካቶሊክ ብሎ ያሉት እነሱም ራሳቸው ይጠረጠራሉ። ከሆሞሴክሹዋል ጋር በተገናኘ ከግብረ ሰዶም ጋር በተገናኘ አብዛኛውን ጊዜ የሚነሳው ከዚህ ቤተ እምነት በኩል ነው። የማድረግ ዘመቻ አድርገው ለይተው ለነሱ እንዲመቻቸው አድርጎ ከዚያ ደግሞ አላስፈላጊ የሆነን ክፉ ነገር እንዲለማመዱ ለማድረግ ብሬንዎሽ የማድረግ ስራ እየሰሩ እንደሆነ አስተውሉ። ስለዚህ በግብረ ሰዶም ቢጠረጠሩ፣ በአቡነ ቡቺ ቢጠረጠሩ፣ በስዕላት ጉዳይ ቢመጣ፣ በጥምቀት ጉዳይ ቢመጣ፣ በጌታ ራት ጉዳይ ቢመጣ አብዛኛው
ብዙውን ጊዜ አንገታችንን የምንደፋው በእነዚህ ቤተ እምነቶች ነው። ስለዚህ ይህን ነገር በጣም በጥንቃቄ መታየት ያለበት ጉዳይ እስፔሻሊ ከሆሞሴክሹዋል ጋር በተገናኘ ከግብረ ሰዶም ጋር በተገናኘ አብዛኛውን ጊዜ የሚነሳው ከዚህ ቤተ እምነት በኩል ነው። ሄዳችሁ ቀላል ነው፣ ሰርች አድርጎ ቼክ ብታደርጉ አመቶ ጎግል ይዘረግፍላችኋል መረጃው። ጋዲሳ ምናምን እያመጡ ያሳዩት እንደ ማን ናቸው? እንደ ፈለገ መሐመድ አመቶ ያሳዩ ይሄን ማንን መሰላችሁ? መረጃ እናንተ ፕሮቴስታንቶች እናንተ ምናምን ተብሎ አመቶ የለጠፉት የማንን መሰላችሁ? የፔንቴኮስታል እንኳን አይደለም። የሙሉ ወንጌል መሰላችሁ? አይደለም። የሙሉ ወንጌል አይደለም። የቃል ሕይወት አይደለም። ይታወቃል። ስለዚህ በኢትዮጵያ ያላችሁ የመካነ ኢየሱስ ህብረት የምታደርጉ ወንድሞቻችን ቼክ አድርጉ፣ ያያችሁ ቼክ አድርጉ። መካነ ኢየሱስ ሉትራን በኢትዮጵያ ያላችሁ ወንድሞች እህቶቻችን ቼክ አድርጉ፣ ፈትሹ ነገሩ። ምን ባለፈው መሲህ ስትናገር ይኸው ስማ እየነገርኩ ነው። መሪዎቻችሁ አሳልፎ ሽጧችኋል። እናንተ ሳታውቁ በውስጥ ተደራድረው በውስጥ ተሞዳምደው በደንብ አድርጎ በገንዘብ እናንተ ሽጧችኋል። ለግብረ ሰዶም ብሬንዎሽ የማድረግ ስራ ላይ ተጠምዷል። እዚህ ጋር መጥቶ ደግሞ ወንጌል ለኦርቶዶክስ መሰበክ የለበትም ለካቶሊክ ብሎ ያሉት እነሱም ራሳቸው ይጠረጠራሉ። ሰውን ከጨለማው ዓለም ሊያድን የሚችል ወንጌል ነው። ሰው ወንጌል ከሰማ ነው፣ የምስራቹን ከሰማ ነው ሰው ከኃጢአት የሚርቀው አይደል? ከስጋ ምኞት ሁሉ የሚርቀው ሰው የሚድነው ወደ ሚደረገው ብርሃን የሚመጣ ወንጌል እንዳይሰማ በጨለማ ነው ከተነገረ፣ በጨለማ ያለ ደግሞ የጨለማ ስራ ይገልጽ ዘንድ ኃይል ያገኛል። ለምን ሲባል አልዳነ፣ መንፈስ ቅዱስ በውስጡ የለም። ስለዚህ ምንም ነገር ጸያፍ ኃጢአትን ከማድረግ ወዳላ አይልም። ማ ከተባለ በጨለማ አለ። ወንጌል ለኦርቶዶክስ አይሰበክም፣ ወንጌል ለካቶሊክ መሰበክ የለበትም ብሎ ጥብቅና ይቆሙ መጠቃላ በገንዘብ የተገዙ የዚህን የሆሞሴክሹዋልን እንትን ለማራመድ ተልእኮ ተቀብሎ የሚንቀሳቀሱ አደገኞች ናቸው፣ ክፎች ናቸው። በነገራችን ላይ ሰው በኢትዮጵያ ያላችሁ መካነ ኢየሱስ ሉትራውያን ምዕመናን፣ እናንተ ምዕመናን ቼክ አድርጉ ራሳችሁ። እንዲያስበሻል ነገ ልጅሽ መታ ሌዝቢያ ሆና ስትመጣ ከኒማጅን ላይ በጣም ከባድ እኮ ነው። እዚህ እኛ ያለንበት ሀገር ነገሩ ቀላል በቃ እንደ ቀላል የታየበት ኖርማይዝ የተደረገው ጉዳይ ኢትዮጵያ ውስጥ እኮ ኖርማይዝ እንዲደረግ መስራት እንደማትኮ ነው። በሃይማኖት ውስጥ ተሸሽገው ሰዎችን በምንም እንደምንም በስብከት ቀላቅለው በማሳመን ሰዎች ለአመፅ እንዲደርስ በአመፅ እንዲኖሩ ለማድረግ የሚተጉ ክፉዋን ናቸው እነኚህ መሪዎች። ስለዚህ መካነ ኢየሱስ ውስጥ ያላችሁ ራይት ምዕመናን፣ ሉትራን ያላችሁ ምዕመናን ራሳችሁን ቼክ አድርጉ። እኔ ደግሞ አለው ያኔ ከሐሰተኛ ነቢያቶች ውጡ፣ ወደ መካነ ኢየሱስ ሉትራን ሂዱ እል ነበር። አሁን ደግሞ ውጡ። ያው በአጭር አማርኛ ልንገራችሁ፣ ውጡ። ከዚያ ውጡ። በኋላ ካላመለጣችሁ ድንገት ሳታውቁት ልጆቻችሁን እዚያ የሆነ የህፃናት ትምህርት ቤት ምናምን ነገር ከትቧቸው በዚህ ነገር ካደጉ በኋላ መጥተው ኦኬ ዶንት ጀጅ ሚ ምናምን እያሉ አላስፈላጊ ክፉ ልምምድ ውስጥ ገብተው ሊገኙ ይችላሉ። እያመመም እየመረረሟት በኢትዮጵያ ያላችሁ የመካነ ኢየሱስ እምነት ተከታይ የምሉ እሺ፣ እየሰማችሁ ነው አይደል? የማን እንደሚብስ አመዛዝኑ። አይምሮ ያለው ፕሮቴስታንት ማለት ነው። እሺ እሺ የዴቫን ደግሞ ላሳያችሁ፣ ራሱ ሉትራኑ የለጠፈውን ማለት ነው። ባይዘይ ጥዶ ዘለል ምናምን የሚለው ቀለሜ ነው እና ኮፒ ነው፣ የቀለሜ ነው ኮፒ ያደረገው በራሱ ምንም ማሰብ አይችልም ልጁ። ጥዶ ዘለል ሁለት። እሺ ሌሎችም አሉ፣ 3 እና 4 አሉ። እነኚህ ሰዎች ግብረ ሰዶማውያን ናቸው። ቼክ አድርጓቸው። በነገራችን ላይ ለምን በሉኛ ያው በቃ ቃል በቃል ሰዎችን ያነሳና ከዛን እንደዚህ ይላል ማለት ነው። እሺ እንደተመለከታችሁት ነው። እንደዚህ ይናገራል። ይቅርታ መጠየቅ ያለበት ማን ነው? መታሰር ያለበት ማን ነው? በራሳችሁ ሎጂክ ከይቅርታው ባለፈ ማለት ነውና እንድታስቡት ነው ማለት ነው። ይሄንን ይቅርታ መቀበል በነገራችን ላይ እንትኑ ልክ ቤካ ይቅርታ ምናምን ብሎ ቪዲዮ ሲሰራ ይቅርታውን ተቀብየዋለሁ ብሎ ነው ዴቫ እንትን ያለው ማለት ራሱ መካነ ኢየሱሱ ማለት ነው ብራዘር ዳዊት እና ተሙን ግን መቀበል አይፈልጉም። ለምን ይመስላችኋል? ሁሉም ማለት ነው አንዳንዶቹ ለምን ይመስላችኋል? ተሙ ከዛ ነው የወጣው እና በዚች አጋጣሚ ምን ማለት ይፈልጋል? መበቀል ይፈልጋል። አደገኛ ናቸው ስንል በምክንያት ነው ማለት ነው። በምክንያት ነው። አደገኞች ናቸው። በጣም ከባድ ነው። ከተጋጨ ስም ይለጥፍልሃል።
ከተጣላችሁ ከነሱ ጋር ከተጣላችሁ ወይም እነሱን ሐሳብ ካልተቀበላችሁ ስም ነው የሚለጥፍላችሁ እንጂ ሰላም ትባይ እንዴት ነው ድፍን ያልሽው? ከቤተክርስቲያኗ ውጡ፣ ሆሞሴክሹዋል እያስተማራችሁ ነው ያለበትን ቪዲዮ አሁን አልሰማሽም እንዴ? ምን ማለት በመድኃኒዓለም እነዚህ ናቸው እኮ በቃ። እሺ አንዱ ይሄ ነው። ሁለተኛው የለቀኩትን ቪዲዮ ያየ እስቲ መጀመሪያ አሁን የሰራሁበትን ቪዲዮ ያየ ኮሜንት ላይ ጻፉልኝ። ያያችሁ ያላያችሁ አሁን እየገባችሁ እዩትና ነው ቶሎ በሉ። ያላያችሁ አሁን ምክንያቱም እሱ ላይ ስለሆነ የምናወራው ሐሳቡን እንድትረዱት ማለት ነው። ሳታዩ ብናወራ እንትን ነው የሚሆነው። እሺ ያላያችሁ እዩትና ነው። አይታችሁ ብቻ መምጣት አይደለም። እንትን ሪፖስት ኮፒ ሊንክ ምናምንም አድርጉት በዛው ያላያችሁት። እስከዛ አንድ መዝሙር እንስማ። ያው ያላያችሁት ስለ መዝሙሩ የዝማሬ ባለቤት አምላካችን የተመሰገነ ነው። ቪዲዮን ያላያችሁ እየገባችሁ እዩ፣ ያያችሁ ደግሞ የተወሰነ ነገር እንልበታለን። ምንድነው ወደ ሰሜን ስትሄዱ ፊት ለፊት ላይ የእመቤታችን ስዕል ያለበት እሱ ፎቶ ጉያ ላይ የሚጠቀመው ልጁ ሲያወራ ያለበት በራሪ ወረቀት አዘጋጅቷል እና ወደ ጎንደር ምናምን አካባቢ በቃ ወደ ሰሜኑ ስትሄዱ እንደዚህ አይነት ነገር ያዙ ወይም በዚህ መልኩ ሄዱ የሚል መመሪያ ይሰጣል ወይም ሐሳብ እየሰጠ ነው። ሁለት ነጥብ አለ። የመጀመሪያው ወደ ሰሜን የሚለው ሐሳብ ወደ ሰሜን ስትሄዱ የሚለው ማለት ነው። ለምንድን ነው ሰሜን እንደዚህ የተፈለገው ማጥቃት? ምክንያቱም ቤተክርስቲያናችን በተለይ ሊቃውንቱ ከዛ እንደሚፈልቁ ይታወቃል። በዛ በኩል ያለው የእምነት ጥንካሬ ይታወቃል። ስለዚህ ብለው ለዘመናት አልሳካ ብሏቸዋልና አሁን እዚህ ቲክቶክም ላይ ያሉ አንዳንዶች ሰሜንን ለኢየሱስ ነው ኢየሱስን ለሰሜን እንደዚያ ብቻ ብለው ጉዞ አዘጋጅተው ምናምን ይሄዳሉ እና ብዙ መከራቸውን እያዩ ነው ልላችሁ ነው። ይህን አካባቢ ለመበረዝ ባለፈውም በነበረው ችግር በተለይ በጦርነቱ ስንዴ ይዘው ከዛን ጌታን ተቀበሉ ሲሉ እንደነበረም እናውቃለን አይደለ? እና ታርጌት የተደረገ እንደሆነ አንዱ ማሳያ ነው ሰሜን የሚለውን ማለት ነው። ሁለተኛ ለማርያም ያለን ፍቅር ኦርቶዶክሳውያን እንዳጠቃላይ ይታወቃል። ስለዚህ አንድ ሰው ጴንጤ ነኝ ብሎ ቢመጣ የሱን እንትን መቀበል ላይ ያው እንትን አይደለም ወይ አንቀበለው ማለት ነው። የሚቀበለው ያጣል። ስለዚህ ምን አሰፉ? ፊት ለፊት ላይ የማርያም ስዕል ይኖርበትና ከዛ ወረቀቱ የነሱን ሐሳብ ነው የሚይዘው ውስጡ። ከዛን ሲሰጠው የማርያም ስዕል ተቀብሎ ይሄዳል ነገር ማለት ነው። በጣም ነው የሚገርመው አይደል? አሁን ለኢየሱስ ምን እያሉለት ነው? እያጭበረበሩለት። ለኢየሱስ እያጭበረበሩለት እና የነሱ ጌታ ማጭበርበራቸውን ይወድላቸዋል ማለት ነው። ሰው እንዴት መስሎ ራሱን ሆኖ አይደለ ራሳቸውን ሆኖ መሄድ ስላልቻሉ ምን ማድረግ ማለት ራሳቸው ሆኖ ቢሄዱ አዋጭ ስላልሆነ ማለት ነው። የሚቀበላቸው አይኖርም ምናምን። እምነቱ ራሱ በማታለል ላይ የተመሰረተ ስለሆነ ምን አይነት ነገር ይጠቀማሉ? ማታለል ማለት ነው። የማርያምን ስዕል አሳይቶ ከዛን ይሰጧል። አያምንበትም። ስዕሉ መጽሐፍ ቅዱሳዊ አይደለም ብሎ ነው የሚያምነው። መሳል የለበትም ብሎ ነው የሚያምነው። ግን ስዕሉን ኮፒ አድርገው ይዘውታል።
ውሸት ማስመሰል በቃ ተግባብተዋል፣ አይነጣጠሉ። ባለፈው አንዱን ሰምታችኋል አይደል? አንገት ላይ ክር ይታያል ለምን ሲባል እንዲቀበሉኝ አለ። አያምንበትም፣ ግን ለማጭበርበር ይጠቀመዋል። ብዙ ማሳያዎች አሉ እንደዚህ የሚያደርጉበት ማለት ነው። ካባውን ቆቡን ምናምን በቃ ቤተክርስቲያን ጥለው ወጥተዋል፣ ግን ካባውንም ቆቡንም አይጥሉም። መርጌታ ነኝ ብሎ አሁንም ስግጥ ብሏል፣ እንደነ ጽግዬ ማለት ነው። እና ለምን ሲባል ማጭበርበር፣ በማስመሰል ሆን ተብሎ ነው። ይሄ ሆን ተብሎ በማስመሰል እና ያስመሳይነት ያስመሳዮች ወንጌል ነው ማለት ነው። ወንጌላቸው ያስመሳዮች ወንጌል ነው። ሐዋርያቱ እኮ ማስመሰል ማለት ማስመሰል ልክ ቢሆን ወይም ማስመሰሉን ቢፈልጉት ኖሩ ባልሞቱ ነበር አይደለ? ለምን ሞት ይቀበላሉ? እነሱኑ መስሎ መሄድ ነው። እነሱ ግን ተለይተዋል። ክርስትና ልዩነት ይፈጥራል። ታውቃላችሁ? ልዩነት ይፈጥራል ክርስትና። ሰይፍን ላመጣ ያለው ጌታ ለዚህ ነው። በነገራችን ላይ ሰይፍ ዝም ብሎ ጎራዴ ማለት አይደለም። ልዩነት ይፈጥራል። እናት ከአባት፣ ወንድም ከእህት ምናምን ይለያያሉ ሲል ነው። ለምን? በክርስቶስ ያመነና ያላመነው ይለያያል። ፍሬያችን ይለየናል፣ ምናወጣው ማለት ነው። የሚታየው ብርሃናችን ልዩነት ይፈጥራል። መስለን መሄድ አንችልም። የአንገቴን ክር ደብቄ መሄድበት ምንም ምክንያት የለኝም። ሱፍ አድርጌ ምናምን ከዛን መጽሐፍ ቅዱስ ይዤ ልክ እንደ ጴንጤ አክት እያደረኩ መሄድበት ምንም ምክንያት የለኝም። እምነቴን በድፍረት መናገር እችላለሁ። ኦርቶዶክሳውያን እንዲህ ነው ልንሆን የሚገባውም የሆነውም እንዲሁ ነን። ራሳችንን እንደብቀን መስለን አንሄድም። እንደዛም አልተባልንም። ለምትጠየቁት ጥያቄ ዘወትር መልስ ለመስጠት የተዘጋጃችሁ ሆኑ አለን እንጂ አስመስላችሁ ኑሩ አላለንም። እና ማስመሰል ማታለል መገለጫቸው የሆነላችሁ ሰዎች ናቸው። መገለጫቸው እና ሰሜንን ለኢየሱስ አሉ፣ አልሆነም። ከዛ ስዕለ ማርያምን ይዘው ደግሞ ሊሄዱ ማለት ነው። ስዕለ ማርያም አለ፣ ከዛ ውስጥ የነሱ ጽሑፍ አለ። በእርግጠኝነት 100% እርግጠኛ መሆነው ያ ልጅ አንተ ኢየሱስን ተቀበሉ እያልክ ያለው የቱን ነው? የካልቪኒስቱን ነው ወይስ የአርሜኒያንን ነው ብዬ ብለው አያውቅም። በጣም በእርግጠኝነት አያውቁም። ምክንያቱም ብዙ እዚህ መንገድ ላይ የሚወጡ ሰዎች ብዙ አጋጥመውኝ ያውቃሉ፣ እኔም በግሌ ማለት ነው። ከካሜራም ጀርባ በካሜራ በቪዲዮም የለቀኳቸው አሉ። ከዚህ በፊት አይታችኋል። ወደ ታች ከሄዳችሁም ታገኙታላችሁ። ብዙ ዮሐድም የሆነ ጊዜ ለቋል። የሆነ ጊዜ ያለ ካሜራ እኔ ዮሐድ እና ልደት ሆነን መገናኛ ላይ በትነናቸዋል። ሲጠየቁ ምንም በሉትራንና በጴንጤኮስታል መካከል ያለው ልዩነት አያውቁም። ምንም አያውቁም። ምንም አያውቁም። ወጥተው ግን እንዲህ ሲሉ ልክ እንደሚያውቁ አክት ያደርጋሉ ማለት ነው። እኔ አለማወቃቸውን ማውራት አይደለም። በነገራችን ላይ አለማወቅ ነው የነሱ ነው። እኛ ደግሞ በምን መብለጥ አለብን? እምነታችንን በማወቅ ምንድን ነው የምናምነው? ምክንያቱም ክርስቲያን ሁልጊዜ መልስ ለመስጠት የተዘጋጀ መሆን አለበት። መልስ መስጠቱ ሰዎችን ያድናል። ክርስትናን መኖሩ ሰዎችን ያድናል። ስለዚህ መማር ማወቅ አለብን። የእነሱን ማስመሰል ለመግለጥም መማር ማወቅ አለብን። ወጥተው ያዙን ልቀቁኝ ሲሉ አሁን በአደባባዩ አሁን እንኳን እግዚአብሔር ይመስገን በየእንትኑ እንዳይጮሁ እንግዲህ ያችን ወረቀት ይዘው ይቆሙ ይሆናል እንጂ እንዳይጮሁ ተከልክሏል። ግን በቃ ሁልጊዜ እምነታችንን ማወቅ አለብን እኛ። እነሱ ደግሞ እያደረጉ ያሉትን ተመልክታችኋል። እና በተለይ ደግሞ እንደው በዚሁ አጋጣሚ ሰሜን ያላችሁ
ያው ሰሜን ወደ ሰሜን ብለው እነሱም ስላሉ እዛ አካባቢ ያላችሁ ደግሞ በደንብ ትምህርትን ማስፋፋት ላይ የመሳሰሉት ነገር ላይ ወጣቱ ላይ ማለት ነው የሊቃውንት መፍለቂያ ነው። ሊቃውንት ያሉበት ቦታ ነው። ስለዚህ ወጣቱ እየሄደ እምነቱን ማወቅ፣ መጠየቅ፣ መማር ያስፈልገዋል። ከዛን በዙሪያ ያሉትን ለመጠበቅ እንዲያመች ማለት ነው። ለመጠበቅ እንዲያመች ባለፈው ተመልክተናል አይደል? የተወሰኑ ቢሆኑ ጎንደር ምናምን ብለው ህዝቡን ሲያንደባለሉት ካለማወቅ እኮ ነው። በዛ እድሜያቸው አንዳንድ ትላልቅ ሰዎችን ሳይ እኔ እንትን ይለኛል ማርያምን በዛ እድሜያቸው ከቅዱስ ቁርባን እየተቀበሉ በቤቱ ሊኖሩ ሲገባ በዛ እድሜያቸው ክርስትና ናተው ከዛ ደግሞ ሲንከራተቱ ስታያቸው ቆመው ይሄዱ ይሳቁ ይጫወቱ እንጂ ውስጣቸው እኮ ከርታታ ነው። ክርስቶስን በማጣት ማለት ነው። ስሙን ይዘው በህይወት ያጡት እኮ ናቸው እና ያሳዝናል አይደለ? ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ የተፈጠሩትንም ለመመለስ መማር ማወቅ ያስፈልጋል ማለት ነው። እና ቪዲዮ ላይ የድንግል ማርያምን ስዕል አድርጎ የማጭበርበር ዘመቻን ሲያበረታቱ ነው የተመለከትነው እና እንዲያደርጉ ሲባባሉ ነው ያየነው ማለት ነው። እና የቪዲዮ ሐሳብ ያ ነው። እንትን ብላችሁ ያው እዚህ ስለሰማችሁ ብቻ ቪዲዮ እንዳታልፉት ቢያንስ ለሌሎች እንዲደርስ አድርጉ ማለት ነው።